እንደኔ ፒኤስጂን ለማየት ያመሻችሁ ስለኛ አጥቂ ምንም ነገር ስታወራ እንዳልሰማ ይኸውልህ ሐራም ፉትቦል የሚጮተው ማለት ነው። አትሌቲኮ ማድሪድ 4-0 እየመራ ነው። አሁን የመጣው ጀሞ ለምንም አይደለም። በደንብ አካውንቴ ላይ ገብታችሁ ኮፒ ሊንክ እንድታረጉልኝ ነው። ቪዲዮ እየወጣ አይደለም። ኮፒ ሊንክ እያደረጋችሁ ጠብቁኝ። እንዶ 5-6 አግብተን እመለሳለሁ። 4ም በቂያችን ነው፣ ግን እመለሳለሁ። ጀማው ኮፒ ሊንክ ሼር በደንብ አድርጋችሁ ጠብቁኝ። አካውንቴን ፕሊዝ፣ ጀማው ፕሊዝ፣ አካውንቴን ነው የምፈልገው። ውስጥ ገብታችሁ ኮፒ ሊንክ። ለማንኛውም ዮኬሬሽ 2 አግብቷል። አፍህን ትዘጋለህ፣ አፍህን ትዘጋለህ። ማንንም ብትሆን ስለዚህ አጥቂ እንዳታወራ። ስለዚህ አጥቂ የሚለይ አጥቂ ነው። ማን ቸቸላለ ምን የሚያበሳጭ ነገር አለ? አመቱ መጀመሪያ አንድ ጆሮ፣ አመቱ መጨረሻ እጅ በጆሮ። አርሰናል ምን እየሰራ ነው ያለው? እንዴ መቀለጃ ነው ያረጓቸው ማለት ነው። የኔ ወንድ ቲም ማይ አርሰናል በቃ ዛሬው አኮራችሁ። ከረፍት በፊት እንዴት ደብሮኝ ነበር ጌታ በሳምንት 2 ቀን ልቃጠለው ምናምን ብዬ ማለት እንደ አርሰናል ጎል ደግሞ ማለት ነው ብራችሁን በላይ መደረብ ከፈለገ በሉ ደህና ደሩ። እኔ ጎል ስቆጥር አላድርም። ምን በወጣኝ 4 የእንግሊዝ የነተቡ ጋዜጠኞች ማለት ነው ምን ሲሉ ከረሙ? ሐራም ፉትቦል ልናይ ነው፣ በቃ አሰልቺ ኳስ ልናይ ነው፣ ከኮርና ካልሆነ ጎል ማይገባበት ልናይ ነው፣ ተከላክለው ምናምን ነገር በቃ በጣም ቦሪንግ ኳስ ልናይ ነው ሲሉ ደሰኮሩ አርሰናልን ስለሚጠሉ። ግን የኛ አርሰናል ሴት ፒስ አጌን ኦሌ አስባሉ መጀመሪያ በጋብሪኤል ጎል ማለት ነው። ከዛ ዩኬሪሽ መጣ፣ ከዛ ማርቲኔሊ መጣ፣ ዩኬሪሽ ደጋገሙ። 5-6 እናገባ እንችል ነበር እኛ፣ ግን ዲያጎ ሲሞኔ ስለሚመቸን ነው። በቃ ከዚህ በላይ ማሳቀቅ አያስፈልግም እንግዳችንን። በዛ ላይ ሻወር አልወሰዱም እንደምታውቁት። አንዱ ኮሜንት ላይ ምን እያለ ነበረ? ለምን እኔ ፍሉሃ አልጋብዛቸውም ሲል ነበር። እኔ ግን ምን አልኩ? አይ ፍሉሃ ሳይሆን ዛሬ ስለተሸነፉ ስለደከሙ ምናምን ነገር አለታው እንዶ ጥሩ አለ፣ ጥሩ ቦታ የተፈጥሮ ፍሉሃ አለ፣ እዛ እንወስዳቸዋለን። በቃ ቋጣሪ ተኛ ቋጠርክ እስከ ሌሊቱ 6 ሰዓት ድረስ ቋጠርክ። እሺ ምንድነው? ተኛ በቃ እንዴ እናገባለን እኛ በፈለግ ነው። ከፈለግን በቅጣት ምት፣ ከፈለግን ከኮርና፣ ከፈለግን ከኦፕን ፕሌይ እናገባለን። እናንተ ምን አላችሁ ነው ነገሩ። ስለዚህ ተኙ። በጣም ደስ ብሎኛል። ዩኬሪ ስላገባ ደስ ብሎኛል። ስላሸነፍን ደስ ብሎኛል። ግን ብቸኛው ስጋቴ ማለት ነው አሁን በአርቴታ ዘመን ከማድሪዶች ጋር በቃ ተጣላን ማለት ነው። አንድ አትሌቲኮን ስናሰቃይ፣ አንድ ሪያል ማድሪድን ስናሰቃይ ዴንችና እኛ ስፔን ለጉብኝት ስንሄድ ማድሪድ ላንረግጥ ነው ማለት ነው። ሰጠት ታርከናቸዋል። ቋጣሪም አርፎ ይተኛል። ሳምንታችንን ሰላም አግኝተን ማለት ነው ወደ ፕሪሚየር ሊጉ ደግሞ እንሄዳለን ማለት ነው። ይመቻቹ የአርሴ ቤተሰቦች ይመቻቹ። እወዳችኋለሁ። ፎሎ አርጉ፣ ኮፒ ሊንክ አርጉ። ሻምፒዮንስ ሊጉን ተወጥተነዋል፣ በድል ተወጥተነዋል። 4-0 በድል ተወጥተነዋል። ምንድነው የሚሻለን እኛ? ቆይ እኔ በየጨዋታው ለምንድነው እንደዚህ ኩክ የምናደርገው እንዴ? ሴት ፒስ በቃ አስቁሙን። የሆነ ሰው ሊያስቆመን ይገባል። ዛሬ ማለት ነው ይላችሁ ለ15 ዓመት ሃራምቦልን ዩሮፕ ላይ ሲያራመድ የነበረውን ሰውዬ ጠርተ ነው ሜዳችን ላይ ማለት ነው። ሃራምቦል ሌቭል 7 አርቴታ የደረሰበት ደረጃ ላይ ደረሰና ማለት ነው እንደዚህ አፍንጫውን ይዞ ጥፍጥፍ ነው ያደረገው። ምንም አያመጡ። አልቫሬዝ ግን በጣም ነው የሚችለው። ከአትሌቲኮ ማድሪድ አንድ ተጫዋች ነው ያለው አልቫሬዝ ብቻ። ሌላ እንዳለ ሺት ናቸው። ድብድብን ያደረግናቸው አልቻሉንም። ምንድነው ማርቲኔሊ ያገባው ጎል? ኧረ በስመ አብ ማርቲኔሊ ማለት ነው ሄዶ አርቴታን ቦታዬን ስጠኝ ፕሪሚየር ሊግ በቃ እኔ ቋሚ ነው ያለው። ምን አይነት ጎል ነው አንተ! እንዴት ነው የሚያምር! ሳካ በጣም የሚያምር ጨዋታ ነው ዛሬ የተጫወተው። ሙሉ ለሙሉ ቲማችን ዮኬሬሽ ተውት። ምንድነው ይሶይ ጎል አያገባ ምናምን ሲባል ነበር። ማግባት ጀመረ ቲማችን። ዮኬሬሽ ማግባት ከጀመረ ፎርም ላይ ነው ማለት ነው። ገባችሁ አይደለም? ገባ። ማንም ሰው አያስቆመንም ከዚህ በኋላ ማንም ማለት ነው። ኮርና ማንም ሰው ሊያስቆመን አይችልም። ሲጀመርኛ ማለት ነው ማድሪድ ያለበት ስም አይመቸንም ስላችሁ በምክንያት ነው። ሌላው ዮኬሬሽ 2 አገባ። እኔ አልደነቀኝም ማግባቱ፣ ምክንያቱም አጥቂ ነውና። ግን ግርም ያለኝ ነገር ምን እንደሆነ ታውቃላችሁ? አትሌቲኮ ማድሪድ በሎው ብሎክ የሚጮት ቲም ነው።
አትችሉትም ተብለን ነበረ። ሌላው ይሄ ሰውዬ እንዴት አባቱ ነው የሚበረው? እሺ ተውት ይሄንን። ይሄ ሰውዬስ ምንድን ነው የሚፈልገው ከኛ? በአሲስት እና በጎል ስሜን ተጠብቁት ብሎን ነበር። ሉዊስ ስኬሊ ደግሞ በዚህ ጎል ላይ እንዴት ገሏቸው እንደመጣ ጌታዬ። ዙቢሜንዲስ ቢሆን ብቻ አርሰናል ይለይ ነበረ። ለማንኛውም አርሰናል የማታውቁት ማለት ነው አንገታችሁን ድፉ። አሁን ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አድርሱላችሁ። ጓደኛዬ የገዛሁትን ወተት ለራሴ አድርጌዋለሁ ማለት ነው። አይ ሀቅ ለመናገር ግን ዛሬ አርሰናል ችሎን ያሸነፈው፣ በስርዓት ችሎን ያሸነፈው። ፈረስት ሃፍን ጎል ለማስቆጠር ቢቸገርም ጨዋታውን በሙሉ ዶሚኔት አድርጎ ነበረ። ሰከንድ ሃፍን በቃ አሳምኖ ያሸነፈው። ምንም ማለት አንችልም። ሀራም ፉትቦል ብለናል፣ አስቀያሚ ኳስ እናየው ብለናል፣ ብዙ ነገር ጠብቀናል። ግን በቃ ዶሚኔት አድርጎታል፣ ዶሚኔት አድርጎታል አጠቃላይ ጨዋታውን። ማርቲኔሊ ምን አይነት ጎል ነው ያስቆጠረው? በጣም ምርጥ ጎል ነው ያስቆጠረው። ይሄ ልጅ ከጊዜ ወደ ጊዜ እየተሻሻለ ይገኛል። አጨራረስ ላይ በጣም ማቹር እያደረገ ይገኛል እና ምናልባት የሆነ ጊዜ ያስፈር የነበረው ማርቲኔሊ ልንመለከተው እንችላለን። ባህሪውን ባልወደው እንኳን በብቃቱ በቃ ምንም ጥያቄ የሌለኝ ልጅ ማለት ነው። ሉዊስ ስኬሊ አሲስት ያደረገው ያ ኳስ አለ አይደል? ምን አይነት ራም ያደረገው በቃ እንዲህ ብቻውን ይዞ ሄዶ እኮ ነው በቃ ያቀብለው። በጣም ይቻል ይሄ ልጅ በጣም ምርጥ እየሆነ ነው። ለምን ካራክተሪ እንደሚያስገባ ራሱ አላውቅም። በቃ ስኬሊና ቲምበር ግራና ቀኝ ላይ ከገቡ በቃ ፐርፌክት ኮምቢኔሽን ነው። አውሬው አጥቂ እንግዲህ ከብዙ ጨዋታዎች በኋላ ዛሬ ጎል አስቆጥሯል። ያው ለሱ ለሞራሉ አሪፍ ነው እንግዲህ እንዲረጋጋ ያደርጓል። ብዙ ትችቶች ሲቀርቡ ነበረ። ምናልባት ወደ ጎል ማስቆጠር ይመለስ የሚለውን አብረን በቃ ሙድ ነው የሚይዝብን። ፈርስት አውቀዋቸው ይወጣል፣ ሰከንድ በቃ ይገለዋል ቲሞችን ጠቅላላ። ኧረ ይመቻችሁ፣ ዛሬ በቃ ይመቻችሁ። ከምር ኮሬሽም እንግዲህ ትላንትና በቃ ተጫዋች አይሻሻልም በቃ አያገባም ብዬ ገና ከመናገሬ ዛሬ 2 ጎል አግብቷል። እንግዲህ ሌሎቹን የአርሴናል ጎሎች ደግሞ ገብርኤል እና ማርቲኔሊ ነበር ያስቆጠሩ። እንግዲህ ጎስት እንደሚለውም እንግዲህ በቃ ቻምፒዮንስ ሊግ ላይ ምንም መቆጣጠር የሚባል ነገር የለም። በማሸነፋችሁ እኛም ደስ ብሎናል። ይኸውልህ መጣሁልህ ግባ እናውጣው። ይሄ ወንዳ ወንድ የሆነ ክለብ ነው መደግበው እኔ ማለት ነው። ገብቷል? ወንዳ ወንድ የሆነ ክለብ አትሌቲኮ ይከብደዋል ሜዳው ድረስ። ይሄን ትበላለህ። ይሄ አርሰናል ነው። 4 እስከ ረፍት እኮ እኛ ደጋፊ እንዳይወጣ እንዳይደብራቸው ቋጣሪዎቹም እንዳይተኙ ብለን ዝም አልናቸው። ከረፍት በኋላ ጠቅ 4 ጎል ቪክተር ዮኬሬሽ። አረ ቢጋቢ ትለያለህ። እኔ እግዚአብሔር ለአንተ ቃል እያጣሁ ነው። በቃ ጋብርኤል ማጋሊሽ ትለያለህ። ጎላት ማርቲኔሊ ተነስቶበታል። ተነስቶበታል። መጀመሪያም ተሽሮበታል። እኔ ስለማውርጄ ስለማለተው ቆይ እኔ ለዚህ ሁሉ ደስታ የተፈጠርኩት እኔ ማነኝ ጋር? አረ ጀማው በደንብ ሼር ኮፒ ሪፖስት አድርጉት። እግዚአብሔር ላይክ ፎሎ ምናምን አድርጉ። አካውንታችን ልክ አይደለም ግን እንችላለን። ይመቻችሁ። ይኸውልህ መጣሁልህ አማን መጣሁልህ። የአውሮፓ ሀያሉ ክለብ የአውሮፓ አስፈሪውን ቡድኔን አየሁ አይደለ? አስፈሪውን ቡድን ሀራም ፉትቦል ይጮታል ብለህ የኔን ቡድን አንተ ትጠረጥራለህ? የኔን ቡድን እንዴ እግር ኳስ ምን እንደሆነ እኮ ፕሪሚየር ሊጉ ላይ ያስተማረ የእግር ኳስ ሀሁ ያስተማረን ቡድን ስለ ሀራም ፉትቦል ከሀራም ቡድን ጋር ሊጮት ነው ብለህ ታወራለህ? ስለ እኔ ቡድን አየሁ አይደለ? አትሌቲኮ ማድሪድን የሚያህል ትልቅ ቡድን እንዴት በአውሮፓ ሻምፒዮንስ ሊግ መድረክ ላይ ገንድሼ እንግሊዝን እንዴት እንዳኮራዋት አየኸኝ? ምን አይነት የሚያምር ቡድን ያለኝ! ምን አይነት ቡድን ያለኝ! አሁን አንተ ከኔ ጋር ታወራለህ? መጨረሻ ቆሻሻ ሰው ነው። አኮራሽኝ አርስዬ፣ አኮራሽኝ። ስንቱን ቋጣሪ እንቅልፍ እንደነሳ በታቂ። ይሄ ጎል ሲገባ መቼ ቁልጭ አላችሁ አይደለ? ደህና ደር በቃ አሁን እግርን ትታጠባለህ። ጥቅልል ብለህ ሆድ እየባሰ ተኛ። ደህና ደር። ቁጥር 2 ቪዲዮ መጣው። ሼር ኮፒ ሊንክ አድርግ አድርስልኝ። ጀማው ይመቻል። አዎ ቦይለሬን ሽጬ ጎይኬሬሽን ገዛው። ለዛሬ እንዲሆነኝ ይኸው እንዳገባው እንዲነን እኛ እሺ እንዲነን። አንተ ቁጠር፣ ሴት ፒስ አገቡ፣ የዋንጫ ቡድን ቁጠር። የኔ አጥቂ ሲፈልግ በጨዋታ ሲፈልግ በኮርና ያገባል። አንተ ቁጠር። ምን አባል ልታመጣ ነው አንተ? በሙቅጣት በክ ምን አባል ልታመጣ ነው? አንተ ደግሞ ተፋታኝ። እኔ ድጋሚ መንገድ ላይ እንዳላገኝክ። ወይኔ እንዴት ነው የምንችለው? ይብላኝልሽ። ረፍት ሰዓት 0-0 ነው ብለሽ የተኛሽ
ይብላኝልሽ የዛሬ ላላየሽ አረ እንዴት ነው ምንችለው? ወይኔ በስላሴ ሰውኝ ይብላኝ፣ ለሚዘሉት ለሚስለመለሙት ይብላኝ፣ ለፓስቶች ይብላኝ። የኔ አጥቂ አግብቷል። የኔ አጥቂ በነገሰበት ቻምፒየንስ ሊግ ላይ አግብቷል። እንግዲህ ይከላከላል የተባለው አርሰናልና ከአትሌቲኮ ማድሪድ እንግዲህ አርሰናል መከላከልም ማጥቃትም እንዴት እንደሚቻል አሳየን ብራዘር። ማጥቃትም መከላከልም ሁለቱንም ደርቦ የሚይዞ ማለት ነው። አትሌቲኮ ለማንም ያስቸገረ ማለት ነው። ምን ያህል ከባድና ጠጣር ተከላካዩን አርሰናል ቀለደበት ብራዘር። ስለ ቪክተር ዮከርስ ሌላ ቪዲዮ ነው የምሰራው። ይህን ቪዲዮ አርሰናል ደጋፊዎች ሰሞኑን ቲክቶክ ምን እንደመረቋና ቪዲዮ እየያዘብን ነው። በደንብ ኮፒ ሊንክ አድርጉት። ይሄ ነው አርሰናል። አሁን 99% ለአርሰናል የዋንጫ ግምት ሰጠውና 1% ለቀሩት ክለቦች ማከፋፈል እንጂ ብራዘር አትሌቲኮ ላይ ማን እንደዚህ ጠበቀ? እኔ እኮ 1-0 ምናምን ያልቃል የተባለበት ጨዋታ ወይንም 0-0 ነው። ጭራሽ አትሌቲኮን የመሰለ ጠጣር ክለብ በሻምፒየንስ ሊጉ ተገናኝተው ወገመበት አርሰናል። አንተ እንዴት በተመሳሳይ ስፒድ እየተከላከልክ ታጠቃለህ? በቃ ይሄን ማድረግ የሚችለው አርሰናል ነው። አሁን ዋንጫ ለመብላት ብቻ አይምሮህን አዘጋጀው ብራዘር። 3 ዓመት አተናል ዋንጫ በተከታታይ ሁለተኛው ወተናል አይደለም? ግን አበቃ ብራዘር። ያ ታሪክ ነው፣ ያለፈ መጥፎ ታሪካችን ነው። አሁን ለዋንጫ ራስን አዘጋጅ። ሚገርም አርሰናል የተመለከተው ስለ ደምሳሹ ደግሞ ስለ ቪክተር ዮከርስ አንድ ሌላ ቪዲዮ ሰራሉ። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉ። ምን አይነት አርሰናል ነው? ምን አይነት አትሌቲኮ ላይ 4 ከፈለገ ላጥቃ ካለ ያሳያል፣ ያስተምራል። እስከ ጥግ ድረስ እስከ ጥግ ላግባ ካለ 4 አትሌቲኮ ላይ 4 ማግባት ማለት በጣም ከባድ ነገር ነው። ወይ አይገባበት ወይ ኦን ታርጌት አያስመታ። ዛሬ አትሌቲኮ አንድን ይመታበት አንድ እሱ ነው መታት ትበሉ። ምንም ብለ የተከሰከሰ ነው። ምን አይነት አለሌ የሆነ ተከራካይ፣ አለሌ የሆነ ሚድፊልደር፣ አለሌ የሆነ አጥቂ። ይሄ በጣም ግርም ይያለኝ ነው እንዴ! እዚህን ያክል እኮ ነው። ምን አይነት እንዴት ነው የተዋቀሩት ጀማው? እንዴት ነው እንከን የማይገኝለት እንዴ? እንዴት ነው እንደዚህ አይነት ጥቅጥቅ ያለ ዲፌንስ? እኔ ግራ እየገባኝ ነው የሆነት። ወይን ኦን ታርጌት አይመታበት ወይ አይገባበት። አርሰናል አሸንፏል ጋይስ አትሌቲኮን 4-0። እሺ ማሸነፉ ይሁን፣ እንደው ምን አለ ልጅ ባያገባ በክርስቶስ። ቢያንስ ጊዮኮሬሽ ጎል ማግባት አልነበረበትም። ይሄ ተገቢ ያልሆነ ነገር ነው። ምን ብለን ነው የምንበሻሸቀው ነው እኮ። ለማንኛውም ዛሬ እኔን ሰምቶ እሺ ብሎ ቴሌግራሚን የተቀላቀለ ሰው ማለት ነው በገንዘብ ሲራጭ ነው ያመሸው ፒፕል። ከ4 ትኬት እግዚአብሔርን ነው የምላችሁ፣ ከ4 ትኬት 3ቱን አፈንድተነዋል። አንደኛው ያው እዚህ ቲክቶክም ላይ ለቅቅ የነበረው ነው። ሰው ናፖሊ ያስበልቶናል። ሁሉንም ሰው ናፖሊ ያስበልቶታል። ግን እኔን አምኖ ቴሌግራሚን የተቀላቀለ ሰው ከ4ቱ ትኬቶች 3ቱን ትኬት አፈንድቷል ማለት ነው። በጣም ነው የምችለው። ጉረኛ ምናምን አትበሉኝና ማለት ነው። በጣም ነው የምችለው እና አቋማሪ ድርጅቶች ባለቤቶች ምናምን አሁን በደረሰኝ መረጃ መሰረት እያፈላለጉኝ እንደሆነ በጣም ለከፍተኛ ኪሳራ እንደዳረኳቸው እየተዘገረ ይገኛል። ቴሌግራሜን ለመቀላቀል @ዮዮርዳ ያለምንም ስፔስ እንደምትመለከቱት በሉና ዮዮርዳ ብላችሁ ጻፉ። እንደምትመለከቱት ከ23,000 በላይ ተከታይ ያለው ቴሌግራም ቻናል ብቻ ነው የኔ፣ ሌላው የኔ አይደለም። ዮዮርዳ ያለምንም ስፔስ። ለማንኛውም ጊዮኮሬሽ አግብቷል። አርሰናል አሸንፏል። ግን ቢያንስ 3 ትኬት ቴሌግራም ላይ አፈንድቻለሁ። የነገ ቻምፒየንስ ሊግም ያለምንም ጥርጥር አምናም ምን የምታወቀው ቻምፒየንስ ሊግ ምናምን በመብላት ነው። የነገ ትኬትም እንዳያመልጣችሁ ግቡና ተቀላቀሉ ማለት ነው። ተመልከቷቸው ግን ምድረ የሆነ ነገረኛ የሰፈር አሮጊት ምናምን ያመስሉ፣ የመጨረሻ አሮጊት ማለት ነው። ቁጭ ብለው ነጠላ ምናምን እንትን በሉ ሲያስጠሉ እንደዚህ ነው።